መድረክ እንኳን በሰላም መጣችሁ። እንዲሁም ሚዲያ አካላት ሁሌም በስፖርት መድረክ ላይ በጊዜ በመገኘት ለምታደርጉት ድጋፍ እንደ ባህልና ስፖርት እና እንደ መንግስት ትልቅ ክብርና ምስጋና አለን። አጠር ያለች ማብራሪያ ዲቴል ለአጠቃላይ የቴክኒክ ጉዳዮችን በኋላ ላይ ክቡር ኮማንደር ስለሺ ይሄዱበታል። እንግዲህ ኢትዮጵያ በታሪኳ ለመጀመሪያ ጊዜ አዲስ አበባ ግራንድ ፕሪ ወይም የአንድ ቀን የአትሌቲክስ ኤቨንት ታስተናግዳለች። ለዚህ ዝግጅት ላለፉት 2-3 ዓመታት በርካታ ዝግጅቶች ሲደረጉ ቆይተዋል። እነዚህ ዝግጅቶች በሁለት ተከፍለው ዝግጅት ሲደረጉ የቆዩት የመጀመሪያው ዝግጅት ቴክኒካል በተመለከተ አጠቃላይ ኢትዮጵያ አትሌቲክስ ፌዴሬሽን ከመንግስት ጋር በጋራ በመሆን ሰፊ ስራዎች የተለያዩ ኮሚቴዎች አዲስ አበባ ከተማን ጭምርና የሚመለከታቸው አካላቶችን አካተን በጋራ ተቀናይተን ሰፊ ስራ ስንሰራ ቆይተናል። በተለይ እንደ መንግስት የፋሲሊቲ ዝግጅት ስራዎችን አዲስ አበባ ስቴዲየም ታሪካዊ ስቴዲየማችንን በፈጠን ብለን አዲስን እዛጋ ያሉት ትራኮችን ሰርተን ለዚህ ውድድር ክፍት እንዲሆን ተደርጓል። እንዲሁም የአቀባበል ከኤርፖርት ጀምሮ አትሌቶች የሚያርፉበት ሆቴል በአጠቃላይ ውድድሩ ወደመጠናቀቁ ዝግጅቱ ወደመጠናቀቁ ደረጃ ላይ ደርሷል ማለት ነው። እንግዲህ እንደዚህ አይነት ዝግጅቶችን ማዘጋጀት ለሀገራችን በጣም ትልቅ ትርጉም ያለው ነው። ሁላችንም እንደምናውቀው ከዚህ ቀደም ስፖርትን በሙሉ ፓኬጅ የሚጠቀም ምን ማለት ነው? ስፖርትን በሙሉ ፓኬጅ መጠቀም ማለት ምንድነው? ስፖርት ዓለም አቀፋዊ ዘርፍ ነው። በርካታ ጥቅሞችን የሚያመጣ ከውድድርን ባሻገር ብዙ ሴክተሮችን የሚነካካ ዘርፍ እንደመሆኑ መጠን እነዚህም በትክክል ለቅመን ከመጠቀም አኳያ እንደ ሀገር ሰፊ ክፍተቶች ነበሩብን። በተለይ በአትሌቲክስ ሁላችንም እንደምናውቀው ኢትዮጵያ በዓለም አቀፍ ደረጃ ለአትሌቲክስ እድገት በርካታ ኮንትሪቢዩሽኖችን ስታደርግ ቆይታለች። ከአበበ ቢቂላ ጀምሮ እስካሁን ድረስ ታዋቂ አትሌቶች በዓለም ላይ ሄደው በመወዳደር ሀገራችን አሸናፊ ሀገር ከመፍጠርና እንዲሁም የሀገራችን ባንዲራ በዓለም አቀፍ ደረጃ ላይ ለማንሳት ሰፊ ስራዎች ሲሰራ ቆይቷል ማለት ነው። ይሄ በስፖርቱ አንዱ ግብ ነው ማለት ነው። በውድድር ደረጃ ላይ ተሳትፎ እነዚህን በማሸነፍና ሀገርን ባንዲራን ክብርን የማንሳት አንዱ ትልቁ ግብ ብለን ካየን፣ ሁለተኛው ግብ ግን በተለይ በስፖርቱ ሴክተር ላይ ያሉትን ኢኮኖሚዎችን ሀገራችን አሟጣ ከመጠቀም አኳያ ሰፊ ክፍተቶች ነበሩ ማለት ነው። ዛሬ በዓለም አቀፍ ደረጃ በስፖርት ሴክተር በቢሊዮን የሚቆጠር ዶላር ይንቀሳቀሳል። ነገር ግን አብዛኛው የሀገራችን ስፖርት ከመንግስት ላይ ገና ያልወረደበትና እንደ ሀገር በዚህ ዘርፍ ያሉትን ኢኮኖሚዎችን መጠቀም መቻል እንዳለብን መንግስት ከለውጡ ወዲህ በተለይ በሪፎርሙ በስፖርት ሪፎርሙ ላይ አንዱ ኢንዲኬት ካደረጉ ጉዳዮች አንዱ ነው ማለት ነው። እነዚህ አይነት ስፖርት ቢዝነስን ወይም በስፖርት አካባቢ የሚታዩትን ኢኮኖሚ ለመጠቀም ደግሞ ተመሳሳይ አይነት ታላላቅ ኢቨንቶችን በሀገራችን አመተን ማስተናገድ ይኖርብናል ማለት ነው። ይሄን ለማስተናገድ ደግሞ መሰረቶች መሰራት መቻል አለባቸው። ከዚህ አኳያ ላለፉት የለውጥ 4 ዓመታት በሀገር አቀፍ ደረጃ በርካታ የስፖርት ፋሲሊቲዎች ግንባታ ተሰርቷል። ከቀበሌ ጀምሮ ከጥልቂያ ሜዳ ጀምሮ ዓለም አቀፍ ደረጃውን የጠበቁ በተለይ ከቅርብ ጊዜ ወዲህ ደግሞ እኛ እንደ ችግር በተደጋጋሚ የስፖርት ቤተሰብ ሲያነሳ የነበረው ዓለም አቀፍ ደረጃ የጠበቁትን የስፖርት ፋሲሊቲ ግንባታ አኳያ ሰፊ ክፍተቶች የነበሩበትን ለማረም በጣም ትላልቅ እርምጃዎች ወስደዋል ማለት ነው። ከዚህ አኳያ በተለይ ደረጃውን የጠበቀ ትራክ ማዘጋጀት ይጠይቃል። እነዚህን ለማሟላት አሁን ኦልሞስት ወደ 3 አካባቢ ትራኮች እየተጠናቀቁ ነው። አዲስ አበባ አደይ አበባ ስቴዲየም ውስጥ 2 ትራክ አለ። አሁን እዚህ አዲስ አበባ 1 ትራክ ተጨምሯል። በሀገር አቀፍ ደረጃ ወደ 3 ትራክ የሚያድግበትና ቀጣይ ደግሞ አቃቂ ሲጠናቀቅ ደግሞ ወደ 4 እያደገ በክልል በተመሳሳይ መንገድ እየተሰሩና ደረጃቸውን የጠበቁ ትራኮች እየተሰሩ ይገኛሉ ማለት ነው። ስለዚህ እነዚህ ዓለም አቀፍ ሁኔታዎችን ለማስተናገድ መነሻ መሰረቶቹ በመንግስት ደረጃ እየተጠናቀቁ ያሉበት ሁኔታ ነው ያለው ማለት ነው። ይሄንን ስናዘጋጅ ቅድም እንዳልኩት ሁለተኛው የስፖርት ግብን እናሳካለን ማለት ስፖርት ኢኮኖሚ ስፖርት ቢዝነስ ለመጠቀም ሰፊ ስራዎች የተጀመሩበት ነው። ሶስተኛው ቱሪዝምን ነው። በዓለም አቀፍ ደረጃ ሁላችንም እንደምናውቀው የስፖርት ቱሪዝም በብዛት ያደገበት እንግዲህ ከኔ የተሻለ ፕሮፌሽናል የሆናችሁ ሰዎች እዚህ ውስጥ ትኖራላችሁና ምን ያህል ዓለም አቀፍ የስፖርት ቱሪዝም እንዳደገና እኛ የቱ ጋር እንዳለው ማለት ነውና
አንዱ የስፖርት ቱሪዝምን ለማሳደግ ደግሞ ተመሳሳይ አይነት ዓለም አቀፍ ሁነቶችን የማዘጋጀት ነው። አራተኛው በስፖርቱ ፉል ፓኬጅ መጠቀም አለብን የምንለው የገጽታ ግንባታ ስራዎችና የዲፕሎማሲ ስራዎችን መስራት መቻል አለብን ነው። ስለዚህ ተመሳሳይ አይነት ሁነቶችን በኢትዮጵያ ደረጃ ስናዘጋጅ በርካታ የሚዲያ አካላት በርካታ ታዋቂ አትሌቶች ወደ ሀገራችን እንደሚመጡና በዚህ ደረጃ በቅርብ ጊዜ ደግሞ በሀገራችን እየታዩ ያሉ የለውጥ እንቅስቃሴዎች አጠቃላይ የከተማ ኢንፍራስትራክቸር ስራዎች እና በኢኮኖሚም የሀገራችን ገጽታ በዓለም አደባባይ ከማስተዋወቅ አኳያ ሰፊ ጥቅም ያለው እንደመሆኑ መጠን የዚህ የኢኒሻል እርምጃ ብለን መውሰድ የምንችለው አሁን የምናስተናግደው የአንድ ቀን የአትሌቲክስ ወይም ደግሞ ዋን ዴይ ኢቨንት የምንለው ውድድር አንዱ መነሻ ነው ማለት ነው። ከዚህ ይሄንን መነሻ ግን በቀጣይ በተመሳሳይ መንገድ ሰፋፊ ኢቨንቶችን የምናስተናግድ ይሆናል። ሰፋፊ ጥያቄዎች እየቀረቡ ነው ያሉት። ኢትዮጵያ በአሁኑ በስፖርቱ ሴክተር እየታዩ ያሉ የሪፎርም ስራዎችን በአጠቃላይ የሀገራችን የሪፎርም አካል ሆኖና በተለይ ክቡር ጠቅላይ ሚኒስትራችን በስፖርት ፋሲሊቲ ግንባታ ላይ በቅርብ ክትትል የሚያደርጉ አዲስ አበባ ስቴዲየምን በቅርብ ክትትል የሚደረግና በአጠቃላይ መንግስት ለኢንፍራስትራክቸር የሰጠው ትኩረት እዚህ ዛሬ ለምናስተናግደው ነገር መነሻ የሚሆንና ይሄን ዝግጅት እንግዲህ መላው ሀገራችን በጣም በጉጉት የሚጠብቀውና ነገ በይፋ የሚከፈትበትና ይሄን እንደመነሻ ወስደን በቀጣይ 2031 ላይ የዓለም አትሌቲክስ ሻምፒዮና ለማዘጋጀት እንዲሁም ሌሎች በዘርፉ ያሉትን አጠቃላይ ኢቨንቶችን የማስተናገድና ስፖርትን በሙሉ ፓኬጅ ወይም ደግሞ በሙሉ እይታ የመጠቀም አዝማሚያዎችን የተጀመሩበትና ይሄ አንዱ የሪፎርም አካል መሆኑን በአጠር ባለ መንገድ ነው። ለዚህ ስኬት እንዲሳካ ደግሞ እውነቱን ለመናገር ዩር ኤክሰለንሲ ፒርስ ኦልዌይስ ሰፖርት አስ በጣም እያገዘን ይሄ ነገር እንዲመጣ በተለይ ኢትዮጵያ ኢንፍራስትራክቸር ካየ በኋላ ይሄ ነገር ወደዚህ እንዲመጣ እሱ ሰፖርት ያደረገን ኢትዮጵያ አትሌቲክስ ፌዴሬሽን በርካታ የሪፎርም ሂደቶች ውስጥ እያለፈ ይገኛል። በርካታ ሁላችንም እንደምናውቀው በስፖርቱ ዘርፍ ላይ ከዚህ ቀደም የምንሰማቸውን ጫጫታና ጭቅጭቆች በመቅረት አሁን በተሻለ መንገድ ወደፊት ለፊት እየመጣበት ያለበት ደረጃ መሆኑንና ይሄንን አጠናክሮ ማስቀጠል ቀጣይ ሀገራችን ሄዶ ማሸነፍ እንደ አንድ ግብ እንዳለ ሆኖ ግን ስፖርቱን ፉል ፓኬጅ መጠቀም በዘርፉ ያሉትን ኢኮኖሚ በትክክል ለይተን የመጠቀምና የሀገራችን የብልጽግና ጉዞ በእኛም በኩል በዘርፋችን በኩል እኛም ኮንትሪቢዩት የምናደርግበትና ጅምሩ በተሻለ መንገድ እየሄደበት ያለ ነው። ነገ እንግዲህ ከጠዋት 8 ሰዓት ላይ 8 ሰዓት ተኩል ጀምሮ በይፋ ይከፈታል። አይ ቲንክ ውድድሩ በጠዋት ላይ ይጀምራል። ለዚህ ዝግጅት ደግሞ የጸጥታ ኮሚቴዎች ሁሉም ዝግጅታቸውን አጠናቋል። እንዲሁም የቴክኒካል ኢሹ የሚመለከታቸው ደግሞ የሚመለከተው አካላት የራሱ ዝግጅት ወደ ማጠናቀቅ ላይ ደርሷል። በድጋሚ ይህንን ትልቅ ዓለም አቀፍ ውድድር ሀገራችን የማዘጋጀት እድሏን ስላገኘች በራሴና በመንግስት ስም ልባዊ ምስጋና አቀርባለሁ። ሌሎችም በኋላ ላይ ቴክኒካሊ የተከበሩ ክቡር ፕሬዚደንታችን የሚጨምሩበት ሆና ሌላ በኋላ ደግሞ የዓለም አቀፍ ወርልድ አትሌቲክስን ጨምሮ ነገር ካለ በዛ ደረጃ እናደርጋለን። አመሰግናለሁ። ያው ሁሉንም ነገር ከኛ ጋር ሆኖ ስላሉ ብዙውን ገልጸውታል። ብዙ አልናገርም። ያው በጣም ደስ ብሎኛል ዛሬ እውነት ለመናገር ማለት ነው። በጣም እውነት ለመናገር ኢትዮጵያ ውስጥ ያላችሁ የስፖርት ጋዜጠኞች ይሄን ቀን ለማየት የአትሌቲክስ ቤተሰቦች በጣም ስንጓጓበት የነበረ ቀን ነው ብዬ ነው የማስበውና እንኳን ደስ ያላችሁ። በዚህ ደረጃ እንደዚህ የተለያዩ ከዓለማት አትሌቶች መጥተው ኢትዮጵያ ውስጥ በዚህ ደረጃ ተገናኝተን ተሰባስበን የአትሌቲክሱን ዓለም እንዲህ በመገናኘታችን በቅድሚያ ሁላችሁንም እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። ከዛ በመቀጠል ያው ክቡር ሚኒስትራችን ሁሉ ጊዜ አጋዣችን ናቸው። በጣም እናመሰግናለን። ወርልድ አትሌቲክስ የውድድር ዳይሬክተር ሚስተር ፒርስ ዌልካም። ሁሉ ጊዜ እሳቸውም አጋዣችን ናቸው። እሳቸውንም በጣም አድርጌ ያመሰግናለሁ። ባህልና ስፖርት ሚኒስቴር የአዲስ አበባ ስቴዲየም እንዲጠናቀቅ ከክብርት ሸዊት ሻንካና ክቡር ሚኒስትር ዴኤታው አቶ መክዩ ያደረጉልን እገዛ እጅግ በጣም ሰፊ ነው። እሱንም በጣም አድርጌ ያመሰግናለሁ። ከዛ ባለፈ የኢትዮጵያ ኦሎምፒክ ኮሚቴ፣ በመቀጠል የአዲስ አበባ ከተማ መስተዳድር፣ ስፖንሰሮቻችን፣ ብዙ ቮለንተሮች ይሄን ውድድር በዚህ ደረጃ እንዲሳካ ላደረጋችሁ በሙሉ ቀድሜ ባመሰግን ብዬ ነው የምጀምረው።
ከዛ ባለፈ በቴክኒክ ደረጃ በወርልድ አትሌቲክስ ስታንዳርድ የሚያስፈልጉ ኮሚቴዎች በሙሉ ተዋቅረው ስራዎች በሙሉ አልቀው ለውድድር የመጨረሻ ስራ ላይ እንገኛለን። ብዙ ስራዎች ተሰርተዋል። ከታይሚንግ ጋር ተያይዞ ከሁሉም ነገሮች በጥሩ ሁኔታ እየተሰሩ ነው ያሉት። በጥሩ ሁኔታም ይሳካል ብዬ አስባለሁ። ቴክኒካል ነገሮች እንግዲህ ያው የምንከተለው የወርልድ አትሌቲክስ ነው። እሱ ጥሩ ሁኔታ ላይ ያለነው ያው ብዙ ነገሮቹ ትንሽ አዳዲስ ነገሮች ቢሆንም ግን በጥሩ ሁኔታ እየሰራን እንዳለን ለመግለጽ እወዳለሁ። ከዛ ባለፈ ቅድም እንዳልኳችሁ ብዙ አልናገርም። ዛሬ የስራ ቀን ነው፣ የደስታ ቀን ነው። በዚህ ደረጃ እናንተ ሚዲያዎች እዚህ ተገኝታችሁ ይህን ነገር ለህዝባችን ለስፖርቱ አፍቃሪያን ልታደርሱ ስለመጣችሁ እናንተንም በደንብ በጥሩ ሁኔታ ማመስገን እፈልጋለሁ። ከዛ ባለፈ የዚህ የዋን ዴይ ሚቲንግ አሁን ዘንድሮ የምናዘጋጀው የብሮንዝ ሌቭል ነው። እንግዲህ ያው በአንዳንድ ነገሮች ያው ሳንጀምር ቀርተናል። ከዚህ በኋላ ግን ወደ ኋላ እንመለሳለን ብዬ አላስብም። በትልቁ ለሚቀጥለው አመት ዛሬ ነው ስራ የምንጀምረው ብዬ አስባለሁ። በተለይ የጎልድ ሌቭል ውድድር ለማድረግ ወይም ጎልድ ሌቭል ሚቲንግ ለማድረግ አሁን ስራዎችን እንቅስቃሴዎችን መጀመር አለብን ብዬ አስባለሁ። ኢትዮጵያ ወይም ሌሎች ሀገሮች ላይ እንደዚህ አይነት ውድድሮች ሊኖሩ ይችላሉ፣ ግን ለኢትዮጵያ በጣም የተለየ ነው። ምክንያቱም ከአበበ ቢቂላ ጀምሮ አትሌቲክስ ኢትዮጵያ ውስጥ የመጀመሪያው ስፖርት ነው ለሁላችንም ማለት ነው። ስለዚህ ዓለም ላይ ያሉ አትሌቶችን በፊት እንግዲህ ያው በረጅም ርቀት ብቻ ነበር እኛ ትልልቅ አትሌቶችን የምናውቀውና አሁን ላይ እንግዲህ አጭር ርቀት ሯጮች እነ ጋቢ ቶማስ ጭምር እዚህ ያሉበት ከኬንያ ሁሉም እዚህ ያሉበት ሁኔታዎች ነውና ወደፊት በደንብ ከዚህ በተሻለ ስራዎችን ሰርተን ለሀገራችን ስፖርት አፍቃሪ አንድ ትልቅ ገጸ በረከት የምናመጣበት ለከተማችንን መገለጫ የሚሆንበት ብዙ የሆነውን አትሌቲክሳችንን የምናሳድግበት ሁኔታዎች ተመቻችተውልናል ብዬ አስባለሁ። ተጋግዘን እጅ ለእጅ ተያይዘን ከሰራን ማናሳካበት ምክንያት የለም ብዬ አላስብም። ምክንያቱም እዚህ በጣም ብዙ የተማሩ ሰዎች አሉ፣ ሀብት አለን፣ ሜዳው አለን፣ አትሌቶች አሉን፣ በጣም የሚመች አየር አለን። ስለዚህ ይሄ ሁሉ ነገር ይዘን ዓለም የደረሰበት ጋር ማንደርስበት ምን ምክንያት አለ ብዬ አላስብም። እኔ በአጠቃላይ በጣም ደስ ስላለኝ ብዙ ማውራት አልፈልግም ዛሬ። ክቡር ሚኒስትርም ሚስተር ፒርስም እናንተም እንኳን ደህና መጣችሁ ነው ማለት እንፈልገው። የመጨረሻ መልእክቴ ግን ያው ውድድሩ ስርዓት ባለው መልኩ አብዛኞቻችሁ ልምዱ አላችሁ ብዬ ስለማስብ ስርዓት ባለው መልኩ እንዲመራ ተመልካች ወደ ስቴዲየም እንዲመጣ አጋዥ ሆናችሁ አትሌቶቻችን በተለይ የውጭዎቹ አትሌቶች በደንብ እንክብካቤ ይፈልጋሉ። እንክብካቤ አድርገን ደግፈን ውድድራችንን እየተሳካ እንድናደርግ እገዛችሁ እንዳይለየን ነው የምለው። እስካሁንም እያገዛችሁ ነው ያላችሁት። አሁንም ከዚህ በላይ ያገዛችሁን ለሚቀጥለው አመት መሰረት ጥለን እንድንለያይ በዚሁ አጋጣሚ ልገልጽላችሁ ፈልጋለሁ። ከዛ ባለፈ ቴክኒካል ነገርና የተሰሩ ስራዎችን በሙሉ ውድድሩን ከጨረስን በኋላ ሰፊ ማብራሪያ የምንሰጣችሁ ይሆናል። እኔ ያው ሁላችሁም ስለመጣችሁ በጣም አድርጌ አመሰግናለሁ። ቻችን እድል ለመስጠት ሞክረናል። በጠዋት 3 ሰዓት ጀምሮ ይደረጋል ውድድሩ። በተለይ የ10,000 ሜትር ጠዋት የወንዶችም የሴቶችም ጠዋት ውድድር ያደርጋሉ። ከዛ የተወሰኑ ውድድሮች ማታ ላይ የማይደረጉ ውድድሮች እስከ ኦልሞስት ከ9 ሰዓት አካባቢ ድረስ ይደረጋሉ ማለት ነው። ያን ያደረግንበት ምክንያት ኢትዮጵያ የአትሌት ሀገር ነች። በተለይ 10,000 ሜትር ዓለም ላይ ከዳይመንድ ሊጎች ላይ እና ከዚህ ከኮንቲኔንታል ቱርሎች ላይ ስለወጣ እድል መሰጠት ስላለበት ጠዋት ይደረጋል። የአትሌቱ ማህበረሰብ መጥቶ ቢያቸው ያው ጥሩ ነው ማለት ነው። በሚዲያም በኦቤን ይተላለፋል ማለት ነው። ይሄ የተደረገበት ምክንያት ያችን 2 ሰዓት ነች የተሰጠችን። በዛች 2 ሰዓት ውስጥ 10,000 ካካተትን ስለማይመጣጠን የግድ ለአትሌቶቻችን ድል መስጠት ስላለብን ጠዋት አድርገናል ማለት ነው። ቀን ላይ ደግሞ ብናደርገው ምናልባት ፀሐዩ ከባድ ስለሚሆን ስለሚጎዱ ጠዋት እናደርግላቸዋለን። ወደ ረፈድ ሲል ደግሞ አጭር ርቀቶች እናደርጋለን ማለት ነው። ከዛ በኋላ ደግሞ ዋና ኢቨንቶቹ ከ9 ሰዓት ጀምሮ ኦልሞስት ስቴዲየም ይገባሉ። ከ8 ሰዓት ጀምሮ ስቴዲየም ይገባሉ። ቀኑ ከጠዋት ጀምሮ እስከ ማታ ውድድር አለ ማለት ነው። ግን ዋነኞቹ ውድድሮች ከሰዓት የሚደረጉት ናቸው። እነሱ በወርልድ አትሌቲክስ ሚዲያ ይተላለፋሉ ማለት ነው። ስለዚህ በዛ ልክ ነው ያለው። እድል ለመስጠት ተሞክሯል። መስጠትም አለበት። እዛ ውስጥ እንኳን ባይገባ በሌላው ከፍ ባለው በጠዋቱ ፕሮግራም ላይ እድሎችን መስጠት ካልሰጠን አትሌቶቻችን አይበረታቱም ማለት ነው። ስለዚህ ይሄንን ለማድረግ ሞክረናል ማለት ነው። ከዛ ባለፈ ይሄ ውድድር እንዴት ወደዚህ መጣ ለሚለው
ያው መስራት ይጠይቃል። እንዳጋጣሚ ይሄ ውድድር ከ5 እስከ 6 ዓመት በፊት መጀመር የነበረበት ውድድር ነው። ስቴዲየም አልነበረንም። በዛ ምክንያት ተጓቶ ቆይቷል። ስለዚህ ዘንድሮ ሲያልቅ እንደሚያልቅልንም ስናምን ወረዳ አትሌቲክስ ዳይሬክተርን ጋበዝን። ያሉንን ፋሲሊቲዎች አሳየን። ኬንያ በጥሩ ሁኔታ እየተዘጋጀ ነው። ቦትስዋና በጥሩ ሁኔታ እየተዘጋጀ ነው። ሳውዝ አፍሪካም እንደዛው። እኛ እንደውም እንደ ፌዴሬሽኖች ያው የአፍሪካ ፌዴሬሽኖች በሪጅኑ ጠንካራ ውድድሮች እንዲፈጠሩ አንዳንድ እንቅስቃሴዎች ተጀምረዋል ማለት ነው። ስለዚህ እኛም የዛ ተሳታፊ መሆን አለብን በሚል ነው ወደዛ ያገባ ነው። ጥረቶች አድርገናል። ወረዳ አትሌቲክስ ደግሞ በጣም ያው የኢትዮጵያ አትሌቶች ውድድሩን የሚያደምቁለት ያው ከአበበ ቢቂላ ጀምሮ የኢትዮጵያ አትሌቶች አንዶቹ ስለሆኑ እድሉን ሰጥቶናል፣ ደግፎናል ማለት ነው። አሁን እሳቸው በዚህ ደረጃ የመጡት አንዳንዶቹንም የሚችሉትን ሰፖርት እንዲያደርጉ ነው እነኚህ ሁሉ አትሌቶች እንዲመጡ የተደረገውና በዛ ልክ ነው። ይሄንን አጠናክረን ከዚህ በኋላ እንግዲህ በጥሩ ሁኔታ የምናስቀጥል ይሆናል ማለት ነው። ስሜ መርደኪዮስ ይባላለሁ። ያው 400 ሜትር ሯጭ ነኝ፣ 200 ሜትር ሯጭ ነኝ እና እንትን የምለው ነገር ካለ ያው ትልቅ ነገር ነው። ይሄ ትልቅ እድል ነው የተሰጠን። ይህን እድል ደግሞ ብዙ ጊዜ በጉዞ በማናጀር የሚገኝ ውድድር እዚህ ሀገራችን ላይ መጥቷል። እዚህ ቦታ ስለመጣ ያን ደግሞ ኦፖርቹኒቲዎችን መጠቀም እንድንችል ብዙ ነገሮችን ፋሲሊቲ ያመቻቹልኝ እና ሁሉንም የፌዴሬሽናችን ሁሉንም የቴክኒክ ኃላፊዎች ሁሉንም የስራ አስፈጻሚ ኮሚቴዎች ሁሉም እናመሰግናለን። ይህ ትልቅ ቻንስ ነው። ለትላልቅ ውድድሮች መግቢያ ሰዓት የሚመዘገብበት ነው። ትላልቅ ቻንሶች ለአትሌቶች የማናጀር እድል የሚገኝበት ነው እና ብዙ እድሎች ስላሉት በዚህ ውድድር ላይ ያው በደጋፊና በሀገሬ ሕዝብ ፊት ትልቅ ነገር ከእግዚአብሔር ጋር አሳካለሁ ብዬ እጠብቃለሁ። እግዚአብሔር ከመልካም ፍቃዱ ከሆነ ትልቅ ነገር ከትልቅ ድል ጋር እጠብቃለሁ ማለት ነው። እንግዲህ ይሄ በጣም ደስ የሚል እንትን ነው። እኔ እንደ አትሌት ማለት ነው እንደ አትሌት በጣም የምንመኘው ሁላችንም ማለት ነው በተለይ ከወርልድ አትሌቲክስ ጋር ተግባብተው በዚህ ደረጃ አግዘውን ከአሜሪካ ድረስ ከአውሮፓ ከ30 ሀገር እዚህ ደርሰው መጥተው ሲወዳደሩ ይሄ በጣም ለኛ እንደ አትሌት በጣም የሚያስደስተኝ ነገር ነው። ከዚህ በላይ የሚያስደስተኝ ነገር የለም። ጅማሬው ተጀምሯል፣ ግን ቀጣይነት ኖሮ ትልቅ የዓለም አንዱ በቃ ሀገራችን የምትጠራበት ቢሆን በጣም ደስተኛ ነኝ ማለት ነው። ያው ከጓደኞቼ ጋር እንግዲህ ከፌዴሬሽኑ ስራ አስፈጻሚ አባላት ጋር መንግስትን አስተባብረን ብዙ አካላቶችን አስተባብረን ነው እነኚህን ነገሮች እንዲሳኩ እያደረግን ያለ ነው። ስለዚህ እንግዲህ ያው በአንዳንድ ነገሮች አለመሟላት እንጂ በደንብ መስራት ከተቻለ ምክንያቱም ኢትዮጵያ የአትሌት ሀገር ነች። እንደምታዩት ኢትዮጵያ ውስጥ በአትሌቲክስን የማይወድ ሰው የለም። ከተማችን በጣም የሚመች ነውና ትልልቅ ኢቨንቶች ያስፈልጉናል። ልክ እንደነዚህ አይነት አትሌቶች ዘንድሮ እንግዲህ ሰፖርት በጣም አድርገውናል። አሁን ነጋቢ ቶማስ እንደዚህ የምታገኛቸው አይነት አትሌቶች አይደሉም አብዛኞቹ ማለት ነው። ስለዚህ ለመጀመሪያ ጊዜ ነው አብዛኛው የመጡትና ከአሜሪካ ድረስ መጥተው 3-4 ፍላይት ትራንዚት አድርገው ነው ወደዚህ የመጡትና ለኛ በጣም ትልቅ ነገር ነው፣ በጣም ትልቅ ማለት ነው። ስለዚህ እንደ ስራ አስፈጻሚ ሁላችንም ደስ ብሎናል ማለት ነው። አብዛኛው ነገር ተጠናቋል። አሁንም እየተጠናቀቀ ነው። ስራዎች በጥሩ ሁኔታ እየተሰሩ ነው። በሰፊ ኮሚቴዎች ተዋቅረው ስራዎች እየተሰሩ ነው። ለምሳሌ ከታይምትሮኒክስ ዋናው ታይምትሮኒክስ ነው። 3 ከቤልጅየም፣ 1 ከአየርላንድ፣ 1 ከታንዛኒያ መጥተው ስራዎችን እየሰሩ ነው። 3 ቀናቸው ነው ዛሬ። ስለዚህ ለነገ ያው ሬዲ ይሆናል ብለን አስባለን። ወርልድ አትሌቲክስም ውድድሩን ሊመራልን አንድ የሚባል ሰው መጥቷል ማለት ነው። እንደገና ውድድር ዳይሬክተሩም እሳቸውም መጥተው እያዩ ነው ማለት ነው። እነሱም እንዲያድግ ይፈልጋሉ። አትሌቲክስ በኢትዮጵያ እንዲያድግ ይፈልጋሉ። ውድድሮች እንዲመጡ ይፈልጋሉና ዝግጅቱ በጥሩ ሁኔታ እንግዲህ እየተጋገዝን ጥሩ እየሆነ ነው። በጥሩ ሁኔታ እየሄድን ነው። ከሚዲያም አንጻርም ከዳኝነት አንጻርም አትሌቶችም 90% ገብተዋል። በተለይ ከጎረቤት ሀገር ኬንያም በጣም እያገዙ ነው በብዙ ነገር ማለት ነው። ጥሩ ስራዎች ተሰርተው እንግዲህ የመጨረሻ ምዕራፍ ላይ ነው ያለነው ማለት ነው። ሁሉ ነገር አለ። እንኳን በወርቅ ደረጃ አይደለም ዳይመንድ ሊግ የማዘጋጀት አቅሙ አለን። ዓለም ሻምፒዮን የማዘጋጀት አቅሙ አለን። ስራዎች በደንብ መስራት ነው የሚፈልገው። በዋናነት ከስፖንሰር ጋር ተያይዞ ትልቁ የሚፈልገው ገንዘብ ነው። ከስፖንሰር ጋር ተያይዞ በደንብ ከሚዲያ ጋርም ተያይዞ በደንብ ሀገራችንን የምንሸጥበት ለምሳሌ ዘንድሮ የሀገራችንን ካሜራዎች ብቻ ነው የተጠቀምነው። ለሚቀጥለው ሰፊ ሚዲያ እንጠቀማለን ማለት ነው። ከወርልድ አትሌቲክስ ብቻ ወደ ከ15 ሰው በላይ ይመጣል ለሚዲያ ብቻ ማለት ነው። ትልልቅ ሚዲያዎች ራሳቸውን ችሎ ይመጣሉ እና በዛ ውስጥ ራሳችንን የምናሳድግበት ሀገራችንን የምንገልጽበት ይሆናል ብዬ አስባለሁ። ስለዚህ በተለይ ከአዲስ አበባ ከተማ መስተዳደር ከባህልና ስፖርትና ፌዴሬሽኑ እንዲሁም ደግሞ የግል ተቋማቶች ጋር በጋራ ሆኖ
በጀቱን ካሁኑ አቅዶ ለሚቀጥለው አመት ከተሰራ በቃ በጣም ቋሚ የሆነ እንትን ይሆናል ማለት ነው። ለፌዴሬሽኑም ገቢ ለሀገራችን መገለጫ ይሆናል ብዬ አስባለሁ። ስለዚህ ከዚህ በኋላ ይቆማል ብዬ አላስብም። ሊቅ እናቁም ቢባል እንኳን አይቻልም ማለት ፌዴሬሽኑ ይጠይቃል፣ መንግስት ይጠይቃል፣ ከተማ መስተዳድሩም ይጠይቃል ማለት ነው። ይሄ ትክክል አይደለም ማለት ነው። ሁሉ ነገር አለን መስራት ነው። ስራዎችን ደግሞ ካሁኑ አቅዶ ለሚቀጥለው መስራት ይፈልጋል ማለት ነው። ቀጣይነት እንዲኖረው ማድረግ ይፈልጋል ማለት ነው። እንግዲህ ይሄንን ያው እናደርጋለን ብዬ አስባለሁ። እንግዲህ ያለው ስራ አስፈጻሚ ማለት ነው። በጣም አመሰግናለሁ ሀገሬ ሚዲያ ስለጠየቃችሁኝ። የግራንድ ፕሪክስ ውድድር ኦልሬዲ የቆየ ብዙ አመት ነው። ነገር ግን በሀገር ደረጃ እንደ ኢትዮጵያ ለማምጣት ያልቻልንባቸው ምክንያቶች ነበሩ። እኔ 9 አመት ኢትዮጵያ ፌዴሬሽን በጽህፈት ቤት ኃላፊነት ስመራ ሀሳቡ ነበረን። ነገር ግን ከአጭር ርቀት ውድድር ጋር ተያይዞ በዛ ልክ አሰልጣኞችም አልነበሩንም፣ አትሌቶችም በዛ ልክ የበቁ አልነበሩም። ከምንም በላይ ደግሞ የማዘውተሪያ ስፍራው የተሟላ አልነበረም። ስለዚህ ይህን ውድድር ማድረግ አልተቻለም። ነገር ግን የአፍሪካ ሻምፒዮና ተካሂዷል 16ኛው። ከዛ ደግሞ የወጣቶች አፍሪካ ሻምፒዮና ተካሂዷል። እነዛን ውድድሮች በብቃት ተመርተዋል። በጊዜ የነበሩት ስራ አስፈጻሚዎችም ባለሙያዎችም ሊደነቁ ይገባል። አሁን የመጣው ስራ አስፈጻሚ ደግሞ ግራንድ ፕሪክስ የአንድ ቀን ውድድር ሚቲንግ ማድረግ በተለይ ደግሞ በዓለም ደረጃ መሆኑ በጣም ጥሩ የሚያሰኝ ነው። አጠቃላይ የሀገራችን የአትሌቲክስ ህዳሴ ማረጋገጥ የሚያስችል ወደፊት ደግሞ ቀጣይ የሆኑ የወርልድ አትሌቲክስ የሚያዘጋጀው የዓለም ሻምፒዮን አለ፣ ኢንዶር አለ፣ ክሮስ ካንትሪ አለ፣ ሌሎች ውድድሮች አሉ። ደግሞ ይህንን ከብሮንዝ ወደ ጎልድ ማሳደግም ይቻላል። ባደገው ቁጥር የሚመጡት አትሌቶች ሽልማቱ ከፍ ስለሚል እድል አለው ማለት ነው። ስለዚህ የኢትዮጵያ ኦሎምፒክ ኮሚቴም አሁን እየሰራ ያለውበት ይህንን ውድድር እየደገፈ ነው ያለው። በሙያም በገንዘብም በቴክኒክም እየደገፈ ነው ያለው። ወደፊት ፌዴሬሽኖችን መደገፍ ማስተባበር እና አብሮ መስራት ስለሆነ የሚፈለገው የተከበሩ ዶክተር አሸብር ወልደ ጊዮርጊስም አቅጣጫ ሲሰጡ የፌዴሬሽኖቹ ጥንካሬ የኦሎምፒክ ሌላው ጥንካሬ ስለሆነ ፌዴሬሽን በሌለበት ኦሎምፒክ አይኖርም። ኦሎምፒክ ደግሞ ከሌለ የኦሎምፒክ ሻምፒዮና የለም። ስለዚህ በዛ መንገድ ተባብረን እየሰራን ነው። በተለይ ሎስ አንጀለስ ኦሎምፒክ እና አሁን በቅርቡ ኖቬምበር ላይ ለሚካሄደው የዓለም ወጣቶች ኦሎምፒክ ኢትዮጵያ አትሌቲክስ ፌዴሬሽን ሌሎች ፌዴሬሽኖችን በማስተባበር በርካታ ወጣቶችን እናሳትፋለን። እዛ የምናገኛቸው ደግሞ ሎስ አንጀለስ ኦሎምፒክ እንዲደርሱ እንሰራለን። በዚህ አጋጣሚ እንግዲህ ሚዲያውም ይህንን መልእክት እንዲያስተላልፍልን ለኦሎምፒክ ተገቢውን ዝግጅት እንዲያደርጉ ጥሬን አስተላልፋለሁ። ስንሰራበት ነበር የነበርነው ደግሞ ዛሬ ተለውጦ እዚህ ስለደረስንና በዓለም ደረጃ ሌጀንድ የሆኑ እነ ጋቢ እና የኬንያው ፈርዲናንድ እና ሌሎችም አትሌቶች በመምጣታቸው ለኢትዮጵያ አትሌቲክስ ትልቅ ግብአት ነው፣ ትልቅ ድል ነው ብዬ ወስዳለሁ። እሺ እኔም አመሰግናለሁ። ያው ስሜ መርደኪዮስ ወልደ ይባላለሁ። የ400 ሜትር ተሳታፊ ነኝ። ያው ደስ የሚል ነውና ማለት ጥሩ ተዘጋጅተናል። ለዚህ ውድድርም ጥሩ ተዘጋጅተናል። ከሌላ ሀገራትም ጠንካራ ተፎካካሪ ይመጣሉ። በአጭር ርቀት አሉ የተባሉ አትሌቶች መጥተዋሉ እና ከነሱ ጋር ትልቅ ነገር ለማድረግ ተጋድለን ትልቅ ነገር ለማድረግ ያው ዝግጅታችንን ጨርሰናል። ከእግዚአብሔር ጋር የእግዚአብሔር መልካም ፍቃድ ከሆነ ለህዝባችን ትልቅ ነገር እናሳያለን ብዬ ተስፋ አረጋለሁ። ደስ የሚል ነገር አለው ማለትም ያው እኛ የምንወዳደረው ሰዓት ምናልባት ወደ 10 ሰዓት አካባቢ ስለሆነ ምናልባት እኛ ፊልዱ ወደሚፈልገው ወደ ፀሐያማ አየር ወይ ደግሞ ወደ ሞቃት አየር ሊሆን ይችላል ብዬ አስባለሁ እና ደግሞ ያው በዛ አየር ሲሆን ደግሞ የተሻለ ሰዓት እንዲሮጥ እና ደግሞ የተሻለ ለጡንቻ ማያሰጋበት ሁኔታ ሊሆን ይችላል እና ደግሞ ያው በዛ ደግሞ ያው ለመስራት ከዚህ በፊትም የሰራን ተዘጋጅተን ስለነበር ያው ጥሩ ነገር ለማሳየት ዝግጅት ጨርሰናል። ደስ የሚለው ዘንድሮ ያው ጥሩ አመት እያሳለፍኩ ነው። አምናም ኢትዮጵያ ሻምፒዮና አሸናፊ ነበርኩ። ዘንድሮም ኢትዮጵያ ሻምፒዮና ለተከታታይ 2 አመታት ወደ አትሌቲክሱ ከገባ በኋላ ለተከታታይ 2 አመታት ኢትዮጵያ ሻምፒዮን መሆን ችያለሁ እና ደግሞ ከዚህ በኋላም ትላልቅ ውድድሮች አሉ። በማኔጅሜንቴም በኩል በናሽናል ቲም በኩል ትልቅ ውድድሮች አሉ። ለነዛ ውድድሮች የተዘጋጀ ነው። አፍሪካ ሻምፒዮናም አለ እና እነዛ ውድድሮች ላይ ትልቅ ነገር ለማሳየት ከእግዚአብሔር ጋር ስራዬን በስርዓቱ እየሰራው ነው። ጥሩ ዝግጅት እያረኩ ነው። ከአሰልጣኝም ጋር ደግሞ ከቡድን አጋሮችም ጋር የተዘጋጀን እንገኛለን። ትልቅ ነገር ለማሳየት ዝግጅታችንን ጨርሰናል። ያው ትልቅ ነገር አሁን ያው እነሱን በማምጣት ያው ኬንያ ደግሞ ቦትስዋና አሁን በአጭር ርቀት ዓለምን እያስጨነቁ ያሉት አፍሪካ ነገሮች አሉ እና ደግሞ እነሱ ለፊልዱ ትልቅ ትኩረት ይሰጣሉ
አሁን ደግሞ ያው ላለማዋሸት ትልቅ ነገር ነው እየተሰጠን ያለው እንደ ኢትዮጵያ ያልተለመደ ነገር ለአጭር ርቀት ትኩረት መስጠት ትልቅ ነገር ብዙ እድሎችን መፍጠር ሁኔታ እያሳዩ ነው። እናመሰግናለን። ለዛውም ያው አሁንም ይሄ ትኩረታችሁ ይሄ ደግሞ እንትናችሁ እንዳይቀንስ በሚል እንትን እላለሁ። ያው ያ ነገር ከሆነ ደግሞ ትልቅ ነገር ማሳየት እንችላለን። አትሌት እንዳለ የአጭር ርቀት ስፕሪንተር ሯጭ እንዳለ በዓለም ደረጃ ትልቅ ነገር መፈጸም እንድንችል የምንችሉ አትሌቶች እንዳለን እና ደግሞ በዛ ልክ ደግሞ ትልቅ ተፎካካሪ ሆነን በዓለም ደረጃ የሀገራችንን ባንዲራ በ10 ሺህ በ5 ሺህ ብቻ ሳይሆን በ400 ሜትር በአጭር ርቀት በ100 ሜትር በ200 ሜትር በመሰናክል እና በሜዳ ተግባራት በየትኛውም ውድድሮች ሀገራችን ወክለን በዓለም ደረጃ በዓለም ፊት መቆም እንደምንችል አቅሙ አለን። ትንሽ በቃ እገዛና ትንሽ በቃ ትኩረት አይለያችሁ በሚል ነው። አመሰግናለሁ።